ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ይሄንን ቪዲዮ ላይክ እና ሼር እያደረጋችሁ ይህን ቻናል ከፍ በማድረግ በትህትና እጠይቃችኋለሁ ውድ ተመልካች እና ጽና የጽ ወንድም ናታና የጽ ወንድም እንደ እነሊዛ እንደነ ሉሊት ተሰብስበው እራት በሚበሉበት ሰዓት ሉሊት ማነች ቤዛ የወደቀውን ወረቀት አንስታ ስታነብ ነበር ነው እና እንዴት ደግሞ እንዴት በዚህም ሰዓት እኔ ማነው የኔ ናታን እኔ ላስናናው ነው እራት የጋበዝኩትና በዚህም ሰዓት እንዴት ነው አንቺ ወረቀት የምታነቢ? ወረቀቱንስ ከየት ነው ያገኘሽው? በማለት እንግዲህ በጣም እና ጽና እንደገና ደግሞ ሉሊትን እየተነጋገሩ ነው። እንግዲህ ብዙ ተመልካች ያው ድራማ እስከሆነ ድረስ መከታተላችን የማይቀር ነውና እንትና ደግሞ ማነች ደግሞ ያለፈው ነገር አልፏል። ልጅቷን ከእጃችን እስከ ወሰደ ድረስ ለምንድን ነው እኛን ሱራፌል ለምንድን ነው የማይለቀን? ለምንድን ነው በዚህ የሚከታተለን እያለች ነው ቤዛም እንግዲህ ማነች እቺ ስማ እሷን እንግዲህ ያፌት አለቃ ማለት ነው። አለቃው ሲያገባት ተፈቅዶለታል ማለት ነውና እሷ ደግሞ ኤፍራታ ደግሞ በጣም እየተሞላቀቀች ነው። እንግዲህ ይሄ ድራማ ወዴት እንደሚሄድ እናየዋለን። ይሄ ደግሞ ጽን አፍቅሮ ደግሞ ቢንያምን ትታ ሌላ ወንድ እንዳፈቀረች ነው የምታሳየው ውድ ተመልካች። እስቲ እንግዲህ ሌላ ደግሞ ዛሬ ይለቀቃል። ዛሬ የሚለቀቀውንም እስቲ እና ያለው ማለት ነው። ውድ ቤተሰብ ላይክ አድርጉ እስቲ። ይሄ ቪዲዮ የኔ ቪዲዮ ሰው ጋር አይደርስም፣ ዩቱብም ሼር አያረግም። እኔ ለምን እንደሆነ አልገባኝም ማለት ነው። የኔ ዩቱብ እምቢ ብሎኛል። የሆነ ደስ የሚል ስሜት እየተሰማኝ ነው አለ አይደል? ሙሉ የሆንኩ አይነት። ኧረ በጣም ደስ ይላል። ቆይ ግን ለምንድን ነው አብሬ እንደወጣ የፈለግከው? ያው እንደነገርኩሽ አዝነሽ ቤት ውስጥ እንድትቀመጭ አልፈልግም። በዛ ላይ አንዳንድ እቃዎችን መተን እንገዛለን። ለጓደኞቼ ሚስቴም ምን ያህል ወንዶች ማሳየት እፈልጋለሁ። ስለዚህ ወደ ድርጅቱ አብሬ ነው የምሄደው ማለት ነው? አይ እሱ ዛሬ አይሆንም። ራስሽን በደንብ አረጋጊና ሌላ ጊዜ እናደርገዋለን። አታስብ፣ አንተን የሚቆጣጠርበት ቀን ሩቅ አይሆንም። እስካሁን ከታገስኩ አይበልጥም። በደንብ እታገሳለሁ። በቃ መኪና ውስጥ ጠብቅሻለሁ። ቶሎ አነሳሽውና ነይ።